የህዝብ ተወካዮች ምክር ቤት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢንና የሁለት አባላትን ሹመት አጸደቀ። በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ጥያቄያቸውን በሰላማዊ መንገድ እንዲፈቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪ ያቀረበ። ትምህርት ሚኒስቴር የፈተና ስርቆትን በማስቀረት የትምህርት ጥራትን ለማረጋገጥ የዘረጋው አሰራር በራስ ጥረት ብቻ ፈተናን ማለፍ እንደሚቻል ያስገነዘበ መሆኑ ተገለጸ። ከውጪ ኢራን የኒውክሌር ድርድሩ ካልተሳካና ከአሜሪካ ጋር ግጭት ውስጥ የምትገባ ከሆነ በአካባቢው የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት እንደምትፈጽም አስጠነቀቀች። በዜና ኢትዮጵያ ስፖርት መረጃችን ደግሞ ማሜሎዲ ሰንዳውንስ በዓለም ክለቦች ዋንጫ ጠንካራ ተፎካካሪ ይሆናል ሲሉ የክለቡ ስፖርቲንግ ዳይሬክተር ፍሌሚንግ ቤርግ ተናግረዋል።